በቃ እኔ ያለሁልሽ ምሩዬ፣ ደስተኛ አድርጌ እኖርሻለሁ። እሺ አትጨነቂብኝ። አንተም ማለት ነው የሳቄ ምንጭ፣ ደስታዬ፣ ማመስገኛዬ ነህ እኮ። እና እኔና አንቺን አንድ ያደረገ አምላክ ብንለምነው ብንጸልይ ልጅ አይሰጠንም? ፍጥረት አይሰጠንም? እሱማ እሱ ከፈቀደ ምን ይሳነዋል ብለህ ነው። በቃ ይህን ነገር ሁለተኛ እንዳትዪ። እግዚአብሔር ከፈቀደ እኮ ይኸውልሽ አርጅተሽ በ90 ዓመትሽ ራሱ ልትወልጂ ትችያለሽ። እሺ እኔ ማለት በቃ እኔም ወዳትና ማጋት ይችን ተስፈኛዋና ምስኪኗን ምሩ ነው። እሺ የኔ ቆንጆ፣ በጣም እምጠላሽ። እኔም በጣም ነው የምታስጠላኝ። ማነው? ምንድነው? ማነው? አባዬ ነው። አንሹ እንዳይዘጋት። በቃ መልሰሽ ደውይላቸው። በዚህ ሰዓት መቼ የሚሆን ነገር ፈልገው ነው የሚሆነው። እሺ እደውላለሁ። ምንም አይነት ድምፅ እንዳታወጣ እሺ? ድምፅማ አወጣለሁ እንጂ እዚያቸው ከምን አይነት ሰው ጋር እንዳደረች ማወቅ አለባቸው። ኧረ ኪራ፣ ናሆሜ የጓደኛው እናት መታመሟን ሰማ። እንዴት ነው ማስረዳው ብሎም ግራ የገባው ይመስላል። ጽናትም እዚህ በኋላ ከፍቅሬ ላይ ውሃ መቸለስ አልፈልግም፣ ሁሉንም ነገር ለኪራ ነግረዋለሁ ብላ ወስና ነበር። ግን ልትነግረው ፈቃደኛ የሆነች አትመስልም። ሰላም የተወደዳችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ጀምሩ። እምሩና ናሆሜ ከተኙበት እናቲቱ ደውላ ነበር። እናቲቱ ደውላም ልጅ ልውለዱ ብላ ስትጎተጉተው ነበር። ከሰርግ በፊት እንዴት ነው ልጅ መውለድ የምንችለው? እንዴት አይነት አስተሳሰብ ነው? እኔ እኮ ልጅ በጭቃ አልጠፈጥፍም እያለ ተበሳጭቶ ካልጋ ጠርዝ ላይ ቁጭ ብሎ ሲያወራትም ነበረ። እምሩም አለብሷት ተነስቶ ስለነበረ ቀስ ብላ ተነሳችና እየሰማችም ነበረ። ከፍተኛ ጭንቀት ውስጥ ትመስላለች። ናሆሜም ግራ ገብቶታል። የሚስቱን መታመም እንዴት መናገር እንዳለበት ግራ የገባው ይመስላል። እምሩ ከነቃች በኋላም አንቺ ቆንጆ ልጅ ነሽ፣ በጣም ታታሪ ነሽ፣ እምሩ ተስፈኛ ነሽ። እግዚአብሔርን ከለመነው እንኳን ልጅ ሌላ ነገር ይሰጠናል። እባክሽን እንደዚህ ተስፋ አትቁረጭ፣ ጠንካራ ሁኝልኝ። እችን ጠንካራዋን እምሩን ነው ማቃት። እወድሻለሁ፣ እወድሃለሁ ተባባሉ። በሌላ ቋንቋ አልወድህም አልወድሽም ተባባሉ። በሌላ በኩል ደግሞ ጽናትና ኪራ ከተኙበት አባቷ ደውሎ ነበር። የጽናት አባትም ደውሎ ልጅ እንዴት ነሽ ደህና ነሽ ወይ ብሏት ነበር። ጽናትም ስልኩን ከማንሳቷ በፊት በጣም ደንግጣ ስለነበር ኪራ እንቅልፍ አንቀላፍቶት ስለነበረ ብትት ብሎ ተነሳ። አንቺ ምን ሆነሽ ነው ብሎ ጠይቃት። አባዬ ነው የደወለው፣ ደውይለት ስልኩ ሳይዘጋ ደውይለትም አላት። ከደወለችለት በኋላ ደህንነቷን ጠየቀችው። እሷም ጠይቀው እሱም ጠየቃትና ከዛ በኋላ ስራው እኮ አላዳርሳይ ብሎ ነው ስትል ኪራ ደግሞ አንቺ ስራው አትበይ ትምህርቱ በይ ብሎ የዘነጋችውን ነገር አስታወሳት። በመሃልም አንቺ ይሄ ደረት እኮ ተመችቶሻል እየተባባሉም እየተሳሳቁ ነበረ። እምሩ የባሏን ፍላጎት ማሟላት አለመቻሏ የልብ ታማሚ መሆኗ እንቅልፍ ነስቷታል። አሁን ላይ ልጅ መውለድ አትችሉም ወይ የሚባለው ጥያቄ ሲመጣ እምሩ ሌላ ጣብቂኝ ውስጥ ገብታለች። እምሩ ለእናቷም ደውላ እኔ እኮ ለማንም መሆን ማልችል ሴት ነኝ፣ እኔ ደካማ ነኝ ብላ ራሷን ዝቅ አድርጋ ለእናቲቱ ተናግራለች። እናቲቱም አሞሽ ነው ምን ሆነሽ ነው ብላ ምስታፋጣት ነበር። ኧረ እኔ ደህና ነኝ ብላታለች። ናሆሜና ኪራ ካፌ ተገናኙ። ናሆሜ በጣም ደብሮትና ፊቱን ክስክስ አድርጎታል። ምን ሆነህ ነው አለው። እኔ እኮ ከቤት ደበረኝ መውጣት ፈልጌ ነው ይለዋል። እንደዛ እንዳራስ እቤት አልወጣም የምትል ዛሬ ምን ነካህ ብሎም ጠየቀው። ናሆሜም እባክህ እማዬ ናት፣ እማዬ ልጅ ካላመጣችሁ ብላ በጣም እየወተወተች ነው፣ እማዬ አጨናነቀች ብሎ ጠየቀው። በቃ እማዬን እኔ አታልላታለሁ ይለዋል። እኔ እኮ ካልሆነ የምሩ መታመም ለእናትህ እንንገራት ብሎት ነበረ። እኔም ይህን አልናገርም እባክህን ተወኝ፣ ይህን መናገር አልፈልግም አለው። ግን እንደምንም ብዬ እናቴን አታልላታለሁ እጠይቃትም አለሁ ብሏል። ሰኑና እምሩ አልጋ ላይ ቁጭ ብለው አወሩ። የናሆሜ እናት በጣም ልጅ እንደምትፈልግ ነገረቻት። ልጅ ትፈልጋለች። እኔ ምን ማድረግ እንዳለብኝ አላቅም፣ ጨንቆኛል፣ አጣብቂኝ ውስጥ ነኝ። እኔ እኮ ጽናት ይህን ሁሉ ነገር ስታሳልፍ ካልደረሰብሽ አታውቂም ነበር፣ አትረጅኝም እያለች ነበረ። ለካንስ ቤተሰቡንና ፍቅሯን ላለማጣት ብላ ስንት